ብሩና ኩተማ ይላል። ፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት ማርት ጨርሱት። ታዲያ በረስቶታል ንጉሴ የኔ ልጅ እዚህ እኮ ሰው ፈልጌ አንቺ ነሽ ለኔና ለልጄ ምግብ ያልሽው? ምን ላድርግ ልጄ ራበኝ። ይሄ ነው ማለት ነበር። ሁለት እግር አለኝ ተብሎ አንዲት እናት እርዳታ ሰጥቼ እኮ መውጣት አለን። እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ይህ ትኩረት ነው። በትኩረት የምንመለከታቸውን የፊልም ቪዲዮዎችን ይዘን ወደ እናንተ መጥተናል። በተለይ እንግዲህ ለዳሽን ባንክ አዋርድ የተለያዩ የኪነ ጥበብ ባለሙያዎች ስራዎቻቸውን በማቅረብ ላይ ይገኛሉ። እንግዲህ ብሩና ጉተማም አስገራሚ የሆነ አንድ ቪዲዮ ሰርተዋል። እሱንም እንመለከታለን። በመቀጠል ሌሎች ቪዲዮዎችም እናያለን። ሀሳብ አስተያየት እንሰጥበታለን። የተሰማንን ስሜት እናንጸባርቃለን። እናንተም ከስር ያላችሁን ሀሳብ አስተያየት አስቀምጡልን። ዛሬ ወደ መረጥነው ቪዲዮችን እናልፋለን። ትኩረት ዋናው ሀሳቡ ትኩረት አድርገን ህይወታችንን እንቃኝ፣ እያንዳንዱ የኪነ ጥበብ ስራዎችንም እንመልከት፣ ከእነሱም የሚጠቅመን ነገር እንውሰድ ለማለት ያልነው ትኩረት። ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋር እንድትቀጥሉ በአክብሮት እንጋብዛለን። ወደ ዛሬው የተመረጠ ቪዲዮችን ብሩና ኩተማ ይላል። ይሄማ ከነጮች የተኮረጀ ነው። ግድ የለም ዋው የት ነው ያለ ነው? የሚዘንብበት ሀገር አባቴ እንዴት ወደዚህ ልመጣ ቻለ? እንኳን ወደ ሲንድቱ በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? ወደ ሐረር ገቡ። አሁን ደግሞ የት ነው ያለ ነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥርጥር ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ?
ሰላም፣ አሁን ያላችሁበት ከተማ ማይካድስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድሳ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ ነው። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሼል ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍያዎችን መፈጸም ልትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። ኦ ማይ ጋድ የሚገርም ነው ጋይስ። ብሩና ጉተማ ትችላላችሁ። በነገራችን ላይ የነኚህ ልጆች እድገት የስራ እድገት እያየው ማለት አሁን በሰሩት ቪዲዮ ራሱ የቪዲዮ ኳሊቲ የሚገርም ነው። ሲኒማቶግራፊ የሚገርም ነው። እድገታቸውን እንዲህ እያየ ነው በቃ ከፍ እያለ የመጣውና ሳንንቅ ዛሬን መስራት ከቻለን ነገ መቀየር እንደምንችል የሚያሳዩ ልጆች ናቸው። ራሳቸውን ችለው ዳሽን ባንክ ናቸው። አንድ እርምጃ ለስራቸው ታምነው ወደፊት የቀደሙ ድህነታቸውን ለማሸነፍ ቁርጡና ጠንካራ በጥንካሬ የሚሰሩ ወጣቶች ናቸው። ስለነኚህ ወጣቶች ያላችሁን ኮሜንት ላይ አስቀምጡልኝ። ግን የሚገርመኝ ነገር የሰሩት ቪዲዮ ካለንበት የድህነት ሀገርም ሊሆን ይችላል ወደ ህልማችን አንድ እርምጃ ለመቅደም ግዴታ ነው። ወደ መጣንበትም በበጎነት መውሰድ ያለብንን ለመውሰድ አንድ እርምጃ ቀድመን ማሰብ፣ ማንበብ፣ እያንዳንዱን ነገር መፈተሽ ያስፈልጋል። በብሔርተኝነት በተለያዩ ነገሮች ከምንበላ ራሳችን የት ነበረን ከየት ተነሳን የሚለውን ነገር የኢትዮጵያን የታላቅነትን መስኮት ልናይ ይገባል እና ዳሽን አንድ እርምጃ ቀዳሚ በሚል እንግዲህ የዳሽን ቻሌንጅ ከፍ እያለ ሄደዋል። እናንተ ማንን ትመርጣላችሁ? እኛም ወደዚህ የምናቀርብላችሁ ፊልሞች እንግዲህ የፊልም ኢንዱስትሪ መበረታታት ስላለበትና በተለይ እንደዚህ አቅም ያላቸው ልጆች ሰብሰብ ተደርገው ደግሞ እንደ ሀገር የፊልም ኢንዱስትሪያችን ማደግ ስላለበትም ጭምር ነው። እናንተም ማንን ትደግፋላችሁ? የትኛው ፊልም ማሸነፍ አለበት የሚለውን በኮሜንት ላይ አስቀምጡልን። ወደ ቀጣይ ቪዲዮአችን እንለፍ። ሁልጊዜ ቀዳሚ ከፊት ነው ቀዳሚ። የዱላላ ህዝብ ሆይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ! አቤት ንግሥት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ። ይሄ ነው ለኔ የሚመጥን። ማርች ጨርሱት። አረ ማምናቴ ነው። ጨርሶ አላለችም እንዴ? ታዲያ ሰውየውን ነው አሙዙን አልኩኝ እንዴ? አረ ንጉሥ ሆይ ምን አረኩኝ እንዴ? አረ ወይኔ ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉሥ ሆይ? እኔ ክሶታለሁ። ማስቲ ቆንቀረው አንቺ ምን እሺ ነው? ሙድ እያያዝኩኝ ነው ያሉት። እንዴት አልናደደ? እናንተ ንጉሳችሁ ላይ ሙድ እያያዛችሁ አላችሁ። ተዘገ ወጓ አንቺ ሰው ነሽ። ቆቆሪትሽ ትመጫለሽ። ቆቆሪትሽ ንጉሳችንን ማጫወቻ ታደርጊያለሽ። ደግሞ ትበላለች እንዴ? አንቺ ትበላለሽ። ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትጓዝ? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ፣ እዚህ እኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? የነፈዘች እኔ አበደ ስጦታ አለኝ ንጉሥ ሆይ። ኧረ ጠብቆኝ። እኔ አበደ ስጦታ አለኝ ንጉሥ ሆይ። ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችን ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም? ለካ ከፊውቸር ነው የመጣው።
ለማንኛውም ዳሽን ባንክ እንግዲህ ወጣቱን እያነቃቃ ይገኛል። እናመሰግናለን፣ የምር ከልብ እናመሰግናለን። ለኪነ ጥበቡ ይህ ማለት ምን ማለት እንደሆነ አልነግራችሁም። በቃ ሌላው መመስገን ያለበት ምንድነው ወጣቱ የምር በሶሻል ሚዲያ መጥቶ ባገኘው ገንዘብ ነው እንግዲህ እንደዚህ የመሳሰሉ ቪዲዮዎችን እየሰራ ያለው። እውነት ለመናገር ያው እንግዲህ ፕሮዳክሽን ያለው ሰው እየሰራ ነው ያለው እና እኛም ወደፊት እንግዲህ ፕሮዳክሽን ኖሮን ቻሌንጆች ላይ የተለያዩ ስራዎች ላይ የፊልም ስራዎቻችን ላይ ተመልሰን እንድንሰራ ሁላችሁም እንግዲህ እኛ አሁን የምንሰራቸውን ስራዎች ሰብስክራይብ እያደረጋችሁ እንግዲህ ወደ ቀደመው አቋማችን እንድንመለስ የበኩላችሁ እንድታደርጉ ነው የማሳስበው። የፊልም ስራ መስራት እጅግ በጣም የምወደው ሙያዬ ነው። የሰራሁት እንግዲህ ፊልሞች አሉ። እንደ ወጣት የሆነ ሰዓት ላይ እንግዲህ ፊልም ቻሌንጅ ያደርጋል እና ዛሬ ደግሞ እንግዲህ ሌሎች የሰሩትን ቁጭ ብዬ በዚህ መልኩ እያቀረብኩ እገኛለሁ። ይህ እንግዲህ ሌላው የአርት ወይም ደግሞ የሚዲያ ስራ ነው። አይ ነው በደንብ አውቃለሁ። ግን ደግሞ የፊልም ስራን በጣም አክብራለሁ፣ በጣም እወዳለሁኝ እና ወጣቱን በዚህ ልክ ማበረታታት ማለት ትልቅ የሆነ ነገር እንደሆነ ልነግራችሁ እወዳለሁኝ። እንግዲህ ዳሽን ባንክ ከልብ እናመሰግናለን። ሌሎችም ድርጅቶች የፊልም ስራዎች እንዲያደርጉ በተለይ እንደዚህ አቅም ያላቸው ልጆች ሰብሰብ ብለው ትልቅ የሆነ የኢትዮ ሆሊውድን ስራ እንዲሰሩ፣ ኢትዮ ሆሊውድ እንዲገነቡ፣ ይህንን የሙያ እንዲያስከብሩ የቀደሙ አባቶቻችን እናቶቻችን እንድናስከብር በዚህ አጋጣሚ እንግዲህ እንደሚታወቀው ብሔራዊ ቲያትርም እንግዲህ ለዳንኤል አሸናፊ ትልቅ የሆነ ድግስ ተዘጋጅቷል። እዛ ላይም የተሳተፋችሁ ሰዎች እንዳላችሁ ይሰማኛል እና ሁላችንም እንግዲህ ኢትዮጵያን ወጣቱን ካሳደገን እኛ የማንፈልገው አንድ ነገር ቢሆን መለያየትና ጦርነት፣ ዘረኝነትና መቀኝነት ብቻ ነው። ስለዚህ አንድ ላይ እንደግ መልእክታችን ነው። ወደ ቀጣዩ ፊልማችን እንለፍ። ሃሎ ዮናስ፣ ወዴት ልትሄድ ነው? የትም፣ እዚህ ጓደኞቼ ጋር ነኝ። ማየ ልጄ በጣም ርቦኛል፣ መድኃኒትም አልወሰድኩም፣ ምግብ ግዛልኝ። ከየት አመጣለሁ ማየ? እኔ እጄ ላይ ምንም ገንዘብ የለም። ከጓደኞችሽም ቢሆን ተበድረሽ ብዬ። ለነገሩ ልክ ነህ። አንተስ ቢሆን ከየት ታመጣዋለህ? ቶ መድኃኒቱ ቢሆን ግድ የለም ቶ ይቅር። አይናት እምዋ፣ እንደው ልጄ የማይሆን ጥያቄ ጠይቄው አሳዝኘው ይሆን? እንደው ባልጠይቀው እንደራበኝ ብቀርስ? አይናት ምን ሆነ ነው እስካሁን ያስቆየኝ? እኔ እኮ ደርሻለሁ። ያበደ ቁርስ ነው ምጋብዝሽ። ኧረ ቁርስ ብቻ? አንቺ ብቻ ይቅርበኝ እንጂ የፈለግሽውን ነው ምጋብዝሽ። በቃ እባክሽ ከማዘር ጋር ልወጣ። እንዴ ለምን? እንጃ በቃ ማዘር ጨቅጫቃ እየሆነችብኝ ነው። የኔ ልጅ አንዴ ነይማ። እሺ የኔ ልጅ በእናትሽ ዛሬ መድኃኒት መውሰድ ነበረብኝ። ምግብ የምገዛበት አጣሁ። ተመላሽ ይኖራል? የኔ እናት፣ ኧረ ችግር የለውም ከራሴም ቢሆን ገዝቻ እመጣልዎታለሁ። ሌላ ቀን ራሴ መጥቼ እከፍላለሁ። ልጄ የሚበላ አይመስለኝም። ችግር የለውም ለሁለታችሁም አመጣላችኋለሁ። መጣሁ። ምግቡ ምን ሆነሽ ነው? ውይ በእናትህ፣ አንድ እናት እኮ እዛ ጋር ራበኝ ብለው አሳዝነውኝ ነው። ስታያቸው እንደዛ አይነት ሰው አይመስሉም። ውይ በእናትሽ ስጫቸውና እኔ እከፍላለሁ። እሺ የቱ ጋር ነው ያሉት? ውይ እግዚአብሔር ይስጥ። ያው በዛ ጋር አጠፍ ብለው ነው ያሉት። እናንተን መሆኗን አላወቅም እንዴ እማ? የኔ ልጅ እዚህ እኮ ሰው ፈልጌ። አንቺ ነሽ ለእኔና ለልጄ ምግብ ያልሽው? ምን ላድርግ ልጄ፣ ራበኝ። ይርባል እኮ እማ። ይቅር በይኝ በእናትሽ። ምግብህ ደርሷል እንዴ? ምንድን ነው? እናቴ ነች፣ አጎደልኩባት። እናትህ ርቧት ነው አንተ ሰው ልጋበዝ የነበረው? ለካ የቤት ቀጋ የውጭ አልጋ የሚባለው እውነት ነው። አዎ እናቴን በደልኳት። ካሁን በኋላ ግን ከሳታለሁ። ግድ የለም ልጄ፣ ጾምም አይደል? ቤተክርስቲያን ከወሰድከኝ ቂም አልይዝብህም። በአሁኑ ወቅት እኛ ኦርቶዶክሳውያን ከሰባቱ የአዋጅ ጾማት አንዱ የሆነውን ጾመ ሐዋርያትን እየጾምን እንገኛለን። ይህ ጾም የሚገርም መልእክት ያለው እንግዲህ ቪዲዮ ፊልም ነው። ሁላችሁም ምን ተሰማችሁ? የተሰማችሁን አስቀምጡልኝ። ዋናው ነገር ምንድን ነው? ለእናቶቻችን እንደነሱ ፍቅር እንደነሱ ዋጋ እንኑር ለማለት እወዳለሁኝ። ወደ ቀጣይ ቪዲዮአችን እንለፍ። የተሰማችሁ መልእክት አስቀምጡልኝ። ለምንድን ነው ማታ ስልክ ስደውል ያላነሳኸው? ተኝቼ ነበር። በሁለት ሰዓት? መቼ ነው በዚህ ሰዓት መተኛት የጀመርከው? ነዳጅ ከጠፋ ጀምሮ። በነዳጅ ነው እንዴ የምትንቀሳቀሰው? ከአንቺ ቦርሳ ውስጥ የሚወጣው ደግነትሽ እኮ ለእኔ ነዳጅ ነው። ሰሞኑን ቦርሳሽን መክፈተውሽ እንጂ። ጥፋት እኮ የራስህ ነው። ምን አደረጉ? ከከፈትኩት ቦርሳ ውስጥ ያወጣሁትን ገንዘብ ሰጥቼ ቀና ስለ አንተ የለህም። ከዚህ በኋላ አይለመደኝ። ካላመንሽ አሁን ስጭኝና ሞክሪ።
ሄሎ እየመጣው ነው 10 ደቂቃ ብቻ። ማን የደወለው? ጓደኛዬ ነው ጆ። ሞክሪኛ ምትክሌለውን ፍቅሯን አስበልጣ በጣም ነው ማፈቅሽ። ደውልሻለሁ። እሺ ብዙ አስጠበቅኩሽ እንዴ? ልሄድ ስል ነው የመጣኸው? እንድሞትብሽ ትፈልጊያለሽ ማለት ነው? በእኔ መሄድ ነው የምትሞተው? በአንቺ ናፍቆት አንድ ቀን ሳላይሽ ቡል በሽታዬ እንደሚነሳ ታውቂ? አለማርፈድ ነው። ምንድነው እንዲያስቆየ? ባንክ ቤት ያለው ወረፋ መሰለሽ? ኤቲኤም አትጠቀም? ባክሽ ቦርሳው ኤቲኤም አይጠቀም። ቦርሳው የኛ ሰፈር ባንክ ቦርሳ ነው ወይ? ፍቅር ከሄድክ በኋላ ሳስበው የሰጠው ክብር ሳይንስ አይቀርም። ከፈለክናና ልጨምርልህ። ደስ ይለኛል። በቃ አንቺ እዛ ሁሌ ምን ሄድባ ካፌ ጠብቂ። ማን የደወለልህ? ባንክ እንዴ? ባንክ ለፍቅረኛዬ ምኑ ነሽ? ማን ነው ፍቅረኛሽ? ሄኒማ ፍቅረኛዬ ነው። እንዴት ነሽ ታዲያ? ፍቅረኛ ተጫወተብን ማለት ነው። እኔንማ ከነ ቦርሳዬ ነው የተጫወተብኝ። ሄኒዬ የኔማ አንተ ውሻ። ይሄ ነው ማለት ነበር። ሁለት እግር አለኝ ተብሎ እንግራለን ከብለብለሳብ ላይ ወጣ። ለማንኛውም እንግዲህ ዛሬ ይቅርባችሁ ወንዶች። ለምንድን ነው ግን ጥያቄ ጠይቃችሁ? ብርና ፍቅር ተስማሚ አይደሉም። ሁልጊዜም ቢሆን ፍቅር የሆነ ቦታ ላይ ነው፣ ብር ደግሞ የሆነ ቦታ ላይ ነው። አስባችሁት እና ባልና ሚስት እንኳን ሆነው ብር ካላቸው ፍቅር የላቸውም፣ ፍቅር ካላቸው ብር የላቸውም። ለምን ይመስላችኋል? ፍቅር የእግዚአብሔር ወይስ ብር የምድር? ሁለቱም ነገሮች ግን ለህይወት ሰው ልጅ አስፈላጊ ናቸውና ለማንኛውም ሴትም ወንድም ስርዓት ያዙ። በቃኝ ማስመሰል በቃኝ ማስመሰል በቃኝ። ዳግም መጣች። ማናት የመጣችሁ? ሀና ናታ። ሰፈሩን ማን እንዳሳያት አይታወቅም። ከታችኛው ሰፈር ከች እያለች ነው። ምን እዚህ ሰፈር? ቆይ ሂድና አዋክቤን እንጠራለን። አዋክቤን ለምን? ሂድና አዋክባት በለው። እሱ እዛ ጋር ግርግር ፈጥሮ ያቆያት። እኔ እስከዛ ለባቤን ለውሽ ይመጣል። ጊዜ ይግዛልኝ። ቶሎ በል ንገረው። ሂድ ቶሎ በል። ጊዜ ይግዛልኝ አላለም? ያን እንግዲህ ኧረ ቆንጆ የማ ልጅ ነሽ? እኔ እንዳንቺ ነው ቆንጆ ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ እንዴ ምን አይነት ሰፈር ነው? ቆይ እዚህ ሰፈር ሰው መርዳት አይቻልም እንዴ? ሰው ሲረዳ አይወዱም፣ ሌባ ብቻ። ሁለተኛ አልመጣም። እንዴ የኔ ፍቅር እዚህ ሰፈር ምን ታደርጊያለሽ? እዚህ እኮ በጣም ችግረኞች አሉ። አሁን ራሱ ለአንዲት እናት እርዳታ ሰጥቼ እኮ መውጣት። እናቶችን ልረዳ ያ ልጅ ነግሮኛል። አንተ እዚህ ተደብቀ እየኖርክ እኔን ግን ሁል ጊዜ ስታሸኝ ነበር። ቆንጆ ሰፈር አይቼ አላውቅም። እና ምን ፈልገሽ ነው የመጣሽው? ማለቴ ምን ልርዳሽ? ምን ላግዝሽ? ዳግም እኮ ነው ልብስ ቀይሬ እስከመመጣ አዋኳት ብሎ የላከልኝ። የት ነው? በዚህ ጋር ነው። ሀና እመኚ፣ ላጣሽ ስላልፈለግኩ ነው። እዚህ ሰፈር እንደምኖር ካወቅሽ ትተሽ የምትሄጂ ስለመሰለኝ። እኔ ድህነትህን ሳይሆን ውሸትህን ነው የምጠላው። በገዛ ሰፈር ሌባ ብቻ ነው ብለህ ስትወራ ትንሽ አታፍርም? ሀና ተሳስቻለሁ፣ ግን ደግሞ ወድሻለሁ። ፊቱን ታጥቦ ያልጨረሰ ሀብታም ለኔ አያስፈልገኝም። ያለንን ማንነት በፍጹም ልናፍርበት አይገባም። ባለን ማንነት እንኩራ ነው። እንግዲህ ሁላችንም ባለን ማንነት መኩራት አለብን። እንግዲህ የመጨረሻ የትብዝብታችን ነው ማለት ነው። እንግዲህ እዚህ ጋርም እንደምታዩት ይህንን ቪዲዮ ወደ እናንተ ይዤ የመጣሁበት ዋናው ምክንያት ምንድን ነው? ጥሩ ነገር መስራት ይቻላል። ለሀገርም፣ ለትውልድም፣ ለራሳችሁም ነገ አያት ስትሆኑ ነገ ህይወታችሁ እስካለ ድረስ በተለይ ወደ ሶሻል ሚዲያ ይዘን የምንመጣቸው የቪዲዮ ስራዎች ለትውልድ የሚቀመጡ ናቸው። ፈልገን እንኳን አናጠፋም። አንዳንድ ጊዜ ህይወትን ለማሸነፍ ወር ደግሞ ቪው ለማግኘት እይታ ለማግኘት የምንሰራቸው ስራዎች ሊኖሩ ይችላሉ። እነኚህ ስራዎች ግን እኛ ገንዘብ አግኝተን ሁሉ ነገር ሞልቶ ምናምን ከሰው አይምሮና ከሶሻል ሚዲያው ልናጠፋቸው አንችልም እና ፍሬ ያላቸው ለትውልድ የሚያስተምሩ ጥቅም ያላቸው ነገሮችን ከስድብ የማይተናነሱ የፊልም ወይም ደግሞ የቪዲዮ ስራዎችን ከምንሰራ እንግዲህ በእድሜያችን እንደ እድሜያችን ልክ መምከር ካለብን መምከር፣ በብዙ መንገድ መስራት ይቻላል እና ይህን ቪዲዮ እስቲ እንመልከት። አቤት የኔ ውድ እየመጣክ ኧረ ደረስ የኔ ውድ ብርታይ። እሺ ሂጅ ደርስ ምን ይዘህ
አመጣህልኝ? ውይ እሺ አረ ምን አይነት ጉድ ነው በእናታችሁ! በዚህ እድሜ አይከብድም ትርታዬ። ለማንኛውም ትዝብት ነው ይሄ ትዝብት ቪዲዮአችን ነው። እንግዲህ ይሄ እቺ እናታችን ከመስራቷ በፊት በዚህ እንደምትመለከቷት ይህቺም እንግዲህ ልጅ ናት። እንግዲህ በብዙ እንደዚህ አይነት ቪዲዮ እርጉዝ ሆና ምናምን ዝልፍልፍ ብላ እንደዚህ ምናምን በእርግጫ ጀበናው እየተለመደ መጣና ወደ እናቶች ኮፒ ሆነና ስርዓት ያለው የሚዘክር የሚያስተምር እንደ ሀገር እና እኛ ኢትዮጵያዊዎች ነን፣ የራሳችንን ከለር አለን፣ መምከር የምንችል አይነት ካራክተር ብዙ ጊዜ አሁን አታጋጥምኝም። እንደውም አስታውሳለሁ አንድ እናት ምን ልስራ ስትለኝ ለምን አትመክሪኝ? በቃ መካሪ እናት ኢትዮጵያዊ እናት ለምን ሆነሽ አትመጪም ምናምን አልኳትና ሀሳብ ሰጧት። ግን ያው አልተቀበለችም። ብዙ ጊዜ እንደዚህ አይነት በቃ ስርዓት ያለው ካራክተሮች ሰዎችም ላይክ ስለማያደርጉ ወይም ደግሞ ኮሜንት አይጽፉም። በነገራችን ላይ የሚያሳድገው ዋናው ሶሻል ሚዲያ ኮሜንት ነው። ዩቱብ ላይ የሚሆን ቲክታክ ላይ የሚሆንና ኮሜንት ካልተደረገ አካውንት አያድግም፣ ይወርዳል። እና ኮሜንት እንዲደረጉ እንዲተቹ ስለሚፈለጉ ብዙ ሰው የሚያስተች፣ የሚያስቆጣ፣ የሚያናድድ፣ ስሜታ የሚያደርጉ ነገሮችን መስራት ነው የሚመርጠው። እና ይህም ደግሞ እንዲሆን ያደረግናቸው እኛ ወደማይፈልጉ የማይፈልጉትን ነገር ተለማምደው የማይፈልጉት ነገር ላይ ልክ ያሉ ነገር ላይ እንዲገኙ የምናደርጋቸው እኔ እናንተ ሁላችንም ነን እና መልካም ነገር ማየት ማበረታታት ላይ ልምድ እናደርግ እንውሰድ ለማለት እወዳለሁ። እናንተስ የዛሬውን ፕሮግራማችን እንዴት አያችሁ? ኮሜንት ላይ አስቀምጡልን። ይህ ድንቅ 24 ሚዲያ አንድ የነበረው ድንቅ ትኩረት የተሰኘ እንግዲህ ሚዲያችን ነው። ሁላችንም በትኩረት በህይወታችን እንኖር። የጣልነውን በትኩረት አይተን ተገንዝበን መጣል መቻል አለብን። ዝም ብለን ያለ ትኩረት የኖርነው ህይወት ይብቃ ለማለት እንፈልጋለን። ለህይወታችሁ ትኩረት ይኑረን። በእያንዳንዱ ሰንጠረዦቻችን በትኩረት እንዋደድ፣ እንፋቀር መልእክታችን ነው። የዛሬ የነበረን ፕሮግራም ይህን ይመስላል። ሰላም በያላችሁበት። ሰብስክራይብ ማድረጋችሁ እንዳይረሳ።